ፓትሪያርኩን ሊቀይሩብን ፓትሪያርክ ሊመረጥ ነው ፓትሪያርክ ሊተካ እኔ በእነዚህ አበይት በዓላት አለመገኘቴ ያው የሆነ ነገር ችግር ስለገጠመኝ በተለያዩ ጊዜያት የሚደርሱ እነዚህ ሁካታና ወንብድናዎችን እንደዚሁም ቅድስት ቤተክርስቲያናችንን የማሳነስ አባዜዎች አረ ይሄ ነገር ትክክል አይደለም ብሎ ቆሞ የሚታገል የሕግም የፍትህም የመንግስትም አካል አለመኖሩ ለብፁዕ ቅዱስ አባታችን ህመም ነው። እኛ ሀበሾች ብዙ ጊዜ ነገሮች አቅልለን ነው የምናየው። ቤተሰብ ሰሞኑ በተለይ ደግሞ ከአርብ ቅዳሜ እሁድ በዚህ በአሜሪካ በዲኤምቪ ኤሪያ ደግሞ ስፔሲፊካሊ ቅዳሜና እሁድ እንዲሁም ዛሬ አሜሪካ ውስጥ እንግዲህ እንደምትመለከቷቸው ቪዲዮዎች ስቶሮች ባዶ እየሆኑ ያሉትና ጀምሮ ከፍተኛ የሆነ ስኖ እንግዲህ በዚህ ሳምንት በቴክሳስ ከባድ ስኖ ስቶርም እየመጣ ነው ተብሏል። እስኪ አዳምጠናት እንመለስ እስቲ። Message to all Virginians would be please listen. ለቨርጂኒያ ነዋሪዎች ነው ማስጠንቀቂያ እየሰጠች ያለችው። ምክንያቱም እንደምታውቁት ከባድ የሆነ ስኖ ስቶርም እየመጣ ስለሆነ ጥንቃቄ እንድናደርግ ነው። ያው ዞሮ ሜሪላንድም ዲሲም ይሄ ነገር ይመለከተዋል። በሌሎች ስቴቶችም ከባድ የሆነ ስኖ ስቶርም እየመጣ ስለሆነ ዛሬ እንግዲህ ሽምግልና ምልክበት ቀን ነው። እንግዲህ ሽማግሌ እየላኩኝ ነው። እግዚአብሔር ይመስገን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ በአዳዲስ እጅግ ሰበር በሆኑ መረጃዎች ተመልሼ መጥቻለሁ። በዛሬ ቪዲዮ የምንመለከተው የመጀመሪያው ብፁዕ አባታችን ብፁዕ ወቅዱስ አቡነ ማትያስ ለጥምቀት በጃን ሚዲያ አለመገኘታቸውን አስመልክቶ በጣም ብዙ ዝግቦች ተነስተው እንደነበረ ሁላችንም እናስታውሳለን። የት ሄዱ እየተባለ ጥያቄ ተነስቶ ነበረ። እንግዲህ ይህን አስመልክቶ በዚህ ሰዓት ብፁዕ ቅዱስ አባታችን አቡነ ማትያስ ለምን እንዳልተገኙ በጥምቀት በዓል ላይ ምላሽ ሰጥተዋል። ነገር ግን ጉዳዩ ይህ አይደለም፣ በጣም እጅግ አሳሳቢ ደረጃ ላይ ደርሰዋል ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ እና እንግዲህ በወደቁበት ሰዓት ቶሎ የደረሰላቸው ሰው እንደሌለ እየተነገረ ይገኛል። ይህን መረጃ ማን ያወጣው ሚለውን አብረን ነው ያለን። በጣም እጅግ አነጋጋሪ ጉዳይ ሆኗል። እንግዲህ ፕትርክናም ሊለቁ ነው የሚል መረጃ ወጥቷል። ይህም አለ አብረን እንሰማለን። በተጨማሪ በሀገር አሜሪካ ያላችሁ አበሾች ከዛሬ ምሽት አጀምሮ ማለትም ጃንዋሪ 24 ቅዳሜ ምሽት አጀምሮ የበረዶ ዝናብ ይከሰታል እየተባለ ይገኛል። ወይም የበረዶ ወጀብ በከፍተኛ ሁኔታ ለ3 ቀናት ይጥላል እየተባለ ይገኛል። እንግዲህ በሀገሪቱ ጋዜጠኞች እየተዘገበ ይገኛል። ይህም መረጃ አስተምጣችኋለሁ። በሀገር አሜሪካ የምትኖሩ ሀበሾች ጥንቃቄ አድርጉ እያሉ በጣም ብዙ ሀበሾች በዛ ያሉ ይህም መረጃ ለወገኖቻቸው እያካፈሉ ይገኛሉ። እኔም መረጃውን ተቀብዬ ለእናንተ ለማድረስ ቪዲዮ አዘጋጅቻለሁ። ማስደምጣችሁ ይሆናል። ምን ማድረግ እንዳለባችሁም ከዛው ከሚኖሩ ከወንድሞቻችሁ አንዳንድ ሀሳብ እያሰራጩ ይገኛሉ። ይህንን ማስደምጣችኋለሁ። ወደዛ ከመሄዳችን በፊት የኔታ አዝራና የዋልድባ ገዳም አባቶች ሲገናኙ በጣም ድንቅ ቪዲዮ አለ። እውነት ለመናገር ክብር ለሚገባው ክብር አሰጣጥላችኋል። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው የማየው ሁልጊዜና በጣም እጅግ የተደሰኩበት ቪዲዮ ነው። ይህን ቪዲዮ ላሳያችሁ። ቪዲዮን ላይክ ያርጋችሁ ጀምሩት። ቻናላችን ሰብስክራይብ ካላደረጋችሁ ማለትም ገና ዛሬ መጣችሁ ከሆናችሁ ሰብስክራይብ አድርጉ። ወደ ቪዲዮ እንተከታተሉ። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። ኦርቶዶክሳውያን በሃይማኖታችሁ እጅግ ልትኮሩ ይገባል። ፍጹም ፍቅር፣ ፍጹም አንድነት፣ ፍጹም መከባበር ያለባት ክብር ለሚገባው ክብር የሚሰጥባት እቺ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። አያቸው አይደለ? የዋልድባ አባቶችና የኔታ እዝራ ሲገናኙ ምን አይነት ፍቅር፣ ምን አይነት ክብር፣ ምን አይነት ትህትና እንደታየባቸው እውነት በጣም ቃላት የማይገልጸው ስሜት ነው የተሰማኝ። በረከታቸው ይደርብን አባቶቻችን። አንድ ቪዲዮ ላሳያችሁና ወደ ዋና መረጃዎቻችን እንሄዳለን። ከዚህ ቀደም በጥምቀት በዓል አካባቢ አስመልክቶ በተለይ በጎንደር የተፈጠረው አይታችኋል። ሙሉ ፍጹም ኦርቶዶክሳዊነት ያልታየ ስነ ምግባር አይተናልና እዛች ቦታ
በጨፈሩበት ቦታ ላይ ሊቃውንቱ ተገኝተው ሙሉ ኦርቶዶክሳዊ ሃይማኖት ታስበው ሲገስጹ ተመልክቻለሁና ምናልባት ከዚህ በኋላ እንደማይደገም ተስፋ አለኝ። ይህም መረጃ ላስደምጣችሁና ወደ ዋና መረጃችን እንሄዳለን። ታጋሊያን ቀማኞችም ቢሆኑ ወኢጣሊያን ተሳዳቢዎችም ቢሆኑ ዘፋኞችም ቢሆኑ የእግዚአብሔር መንግስት ንገሩኝ ምን አይሉ ምን አይሉ አይወርሱም። ቤተ ክርስቲያን ዘፈን የላትም። ምን አታ ጎንደር ያቋቋም የሚባል አታውቁም እንዴ? ሳንኳ አቋቋም አታውቁም እንዴ? ተክል ያቋቋም የተባለ መዝሙር አታውቁም እንዴ? ኢትዮጵያ በተለይ ጎንደር እያንዳንዱ ደብር የራሱ ልዩ ልዩ የዜማ ስልት ያለው የቤት የሚባል መዝሙር ያለው የክብረ ዮሐንስ ሀገር ስላሴ ቢሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛ ሆነ የተባለ የንጉሱ የካህኑ ሀገር አይደለችም እንዴ? ዘመን እንዴት የምናከብረው በዓል ቅዱስ በዓል ንጹህ በዓል ነው ክቡር በዓል ነው። በቅዱሱ ላይ ርኩስ ነገር መጨመር ይቻላልን? ይቻላል እንዴ? አይቻልም። ልብ እናድርግ። ይሄ በዓል የነቢያት በዓል ነው። ይሄ ነቢይ በዓል የሐዋርያትን በዓል ነው። ይህ በዓል የጻድቃን የሰማዕታት በዓል ነው። በበዓሉ ላይ ስትዘምር ስትዘፍን ሙሴ ዘፋኝ ነው እያልክ ነው። ኢያሱ ዘፋኝ ነው እያልክ ነው። ዳዊት ዘፋኝ ነው እያልክ ነው። ንስኡ መዝሙረ ወሀቡ ከበሮውን አንሱ፣ በገናውን ምቱ። ሰብሕዎ ለእግዚአብሔር በቅዱሳኑ እግዚአብሔርን በቅዱሳኑ አመስግኑት። ሰብሕዎ ለእግዚአብሔር ሰብሕዎ በጸናጽል አመስግኑት። ሰብሕዎ ለእግዚአብሔር እግዚአብሔርን በመዝሙርና በመሰንቆ በጸናጽል በከበሮ ብሎ ምን ይላል? ንገሩኝ እስቲ ብሎ ምን ይላል? አመስግኑት። ኦርቶዶክሳውያን የሰንበት ተማሪዎች ዘማሪያ አስተውሉ፣ እናስተውል። ባህላችን፣ ሃይማኖታዊ ባህላችን፣ ትውፊታችን፣ ስርዓታችን፣ ሕጋችን፣ ቀኖናችን የምናስከብር እኛ ነን። በእጃችን ነው። አሚን። ቃልዎት ያሰማልን መምህራችን። ለቀጣይ ዓመት እርግጠኛ ነኝ 100% እውነት እላቸዋለሁኝ ወደ አእላፋት ዝማሬ ተቀይሮ እንደሚያሳዩን እርግጠኛ ነኝ። ይህን ደንቦ ለማድረግ እግዚአብሔር ይርዳን። እግዚአብሔር ደግሞ ይከተላቸው ማለት ወዳለው ትልቅ ስራ መሰራት አለበት ብዬ አስባለሁ ወጣቱ ላይ። አሁን ወደ መረጃዎቻችን ተከታተሉ። እኛ ሀበሾች ብዙ ጊዜ ነገሮች አቅልለን ነው የምናየው። ቤተሰብ ሰሞኑ በተለይ ደግሞ ከአርብ ቅዳሜ እሁድ በዚህ በአሜሪካ በዲኤምቪ ኤሪያ ደግሞ ስፔሲፊካሊ ቅዳሜና እሁድ እንዲሁም ሰኞ ከባድ የሆነ ስኖው ይጥላል እየተባለ ነው። ስለዚህ የቨርጂኒያ መንግስት እዚህ ጋር መግለጫ እየሰጠ ነው። ፕሊስ ፔይ አቴንሽን። ቤተሰብ አቅላችሁ አትዩት። ራሳችሁን አዘጋጁ፣ ራሳችሁን ጠብቁ፣ የሚያስፈልጋችሁ ነገር ሁሉ አዘጋጁ። ሙሉን ኢንፎርሜሽን እሷ የምትለውን ደግሞ እዚሁ ላይ ሊንክ አድርጌዋለሁ። አዳምጡት ቤተሰብ። And then I am asking all Virginians to stay off the roads as of Saturday night, all day Sunday, through Monday morning. I have just signed an emergency declaration due to the impending large winter storm. The declaration will allow state agencies to be prepared for impacts all across the Commonwealth. We are expecting large amounts of snowfall, freezing rain, and sleet. And we also expect Virginia will experience dangerously low temperatures, power outages, and unpredictable road conditions. Virginia agencies across the Commonwealth are currently preparing for this large-scale storm. The Virginia Department of Transportation is prepared for this multi-day storm response. They have begun with pre-treating and will have resources pre-positioned across the state so they can clear snow, address ice conditions, clear disabled vehicles, and obstructed roadways. Virginia Department of Transportation will prioritize our interstates and primary roads, and if the storm comes in as predicted, it will take time for roads to be cleared and passable. So I am asking all Virginians to spend this time getting prepared for this incoming storm. Message to all Virginians would be please listen to the requests that we are putting out. Please stay off the roads, particularly beginning Saturday night, all day Sunday, and into Monday. Let those who
or endeavoring to clear the roads, do their job, do it safely, and please keep the roads clear for those who might have an emergency. But if someone needs to call police, having a health emergency, need to call first responders, my message would be please do so. እሺ ለቨርጂኒያ ነዋሪዎች ነው ማስጠንቀቂያ እየሰጠች ያለችው። ምክንያቱም እንደምታውቁት ከባድ የሆነ ስኖው ስቶርም እየመጣ ስለሆነ ጥንቃቄ እንድናደርግ ነው። ያው ዞሮ ዞሮ ሜሪላንድም ዲሲም ይሄ ነገር ይመለከተዋል። በሌሎች ስቴቶችም ከባድ የሆነ ስኖው ስቶርም እየመጣ ስለሆነ ሁላችንም ጥንቃቄ እንድናደርግ ለማሳሰብ ነው። እኔ የሚገርማችሁ ነገር አሁን ያለሁት በጆርጂያ ነው ያለሁት። እግዚአብሔር እንግዲህ ከኔ ጋር እንዲሆን በጸሎታችሁ አስቡኝ። መንገድ ላይ አትሁኑ እያለች ነች ሴት። እኔ መንገድ ላይ ነኝ፣ ምክንያቱም ሰኞ የሚራገፍ ጭነት ስላለኝ ማለት ነው። እና ያው እግዚአብሔር ከኔ ጋር ነው። እንዲህም ሆኖ ግን እኔ ፓኒክ አላረግም። ያው ማድረግ ያለብኝ ነው ማደርገው። እናንተን ግን እያስጠነቀቅኩ ቅድሚያ ለወገኔ ማለት ነው። እና አይዞን። ምንድነው ማድረግ ያለባችሁ? ምግብ ነገር በደንብ ገዛዙና በደንብ አስቀምጡ። ፍሪጃችሁ ሙሉ ይሁን። ሌላው ነገር ፓወር ባንካችሁ 100% ቻርጅ ይሁን፣ ሙሉ ይሁን። ምክንያቱም ፓወር ቢቋረጥ መብራት ቢጠፋ እሱን እንድትጠቀሙ ማለት ነው። ባትሪ ፍላሽ ላይት ይኖራችሁ፣ ከነ ተቀያሪ ባትሪ ማለት ነው። ፍላሽ ላይት ይኖራችሁ። ሰው እንዳለ እየተዘጋጀ እየተነጋገረበት ነው ያለው። ያው በእኛ ኮሚኒቲም እየወጡ የሚናገሩ አበሾችን አይቻለሁ። በብዛት ግን አይደለም። ምን ማድረግ እንዳለብን አንዳንድ ቲፖችን ሰው እየወጣ እየሰጠ አይደለም እና እንድንዘጋጅ ነው። እና በተለይ ቤታችሁ ውስጥ በቂ የሆነ የውሃ ክምችት ሊኖራችሁ ይገባል። ውሃ በደንብ ይኖራችሁ። ውሃ ሊቋረጥ ይችላል፣ ሊሰበር ይችላል፣ ምን ሊል ይችላል፣ በረዶ ሊሰራ ይችላል። ስለዚህ ውሃ ልታጡ ብትችሉ ሰርቫይቭ ለማድረግ ትልቁ ነገር ውሃ ነው አይደለ? ውሃ ቤታችሁ ውስጥ ይኖር። ሌላው ነገር ከምግብ ባሻገር እናንተ የገዛችሁት ምግብ ብዙ ረጅም ቀን አላስኬድ እንኳን ቢላችሁ ኔቨር ነው ምን ሊፈጠር እንደሚችል። አላስቆይ ቢላችሁ ፒነት በተር፣ ዳቦ፣ የሆኑ ስናኮችን የሆኑ ቀለል ያሉ ለረጅም ጊዜ ሳይበላሹ መቆየት የሚችሉ ነገሮችን ያዙ። በተለይ ላጤዎች ዳቦና ፒነት በተር ከያዛችሁ በዛ አርጋችሁ የሆነ ነገር እንኳን ቢኖር በሱ ሰርቫይቭ ማድረግ ትችላላችሁ ማለት ነው። ሌላው ነገር ሮድ ላይ አትኑ፣ መንገድ ላይ አትውጡ። በቃ በተቻለ መጠን ከወጣችሁ ግን ሌን ስትቀይሩ ራሳችሁን ጠብቁ። ብሬክ ስትይዙ ራሳችሁን ጠብቁ። ነዳጅ ስትሰጡ የምታደርጉትን ነገር በጣም ኮንሽስ ሆናችሁ በጥንቃቄ ፎከስ አድርጋችሁ መንገዳችሁ ላይ ንዱ። በተረፈ ግን መረበሽ፣ መደናገጥ፣ ይሄ ነርቨስ መሆን፣ ስሜታዊ መሆን ምናምን አያስፈልግም። በቃ ጀስት ማድረግ ያለባችሁን በኮንፊደንስ በጥንቃቄ ማድረግ ነው። እግዚአብሔር ከናንተ ጋር ይሁን፣ እግዚአብሔር ከኛ ጋር ይሁን። መልካም ቀን። እንግዲህ በዚህ ሳምንት በቴክሳስ ከባድ ስኖስቶርም እየመጣ ነው ተብሏል። ከአርብ ጀምሮ እስከ እሁድ አለ እና ቴክሳስ ለበረዶ ወይም ለስኖ የተሰራች ስቴት አይደለች። መስሪያ ቤት ውስጥ ስለዚህ ጉዳይ የሚጨነቁ ሰዎችን ሰምቼ እዚህ የነበራችሁ ሀበሾች ወይም ያላችሁ ሀበሾች በእርግጠኝነት ታውቃላችሁ። ለካስ ከ5 ዓመት በፊት ማለት ነው ከባድ ስኖስቶርም ጥሎ ነበር ቴክሳስ ውስጥ። እና ከባድ ስላችሁ ዝም ብሎ ከባድ እንዳይመስላችሁ፣ ብዙ ሰው ህይወቱን ያጣበት፣ ከ250 በላይ ሰው ነው የሞተው። መኪኖች የተገጫጩ፣ ምክንያቱም መንገዱ ፍሪዝ ስለሚያደርግ ማለት ነው። እና ሃይዌይ ላይ ፓይላፑላ ሲያደርግ ነበር። ከዛም ብሶ መብራት፣ ጋዝ ለሰዓታት ሳይሆን ለቀናት ለሳምንታት አልነበረም አሉ። ሰው የሚበላውን አጥቶ በብርድ ሲሞት ሲያልቅ ነበር። እና ማለት ነው ቢጨንቃቸው አንዳንዶች ግሪላቸውን አውጥተው ለኩሰው መኪናቸውን አብርተው ሲሞቁ የነበሩ ሰዎች አሉ። በዛው የተኙ በካርቦን ሞኖክሳይድ ተበክለው ህይወታቸውን ያጡ ሰዎች አሉ ምናምንና እንዴ ምን ጉር ነው እየሰሙ ያለሁት? እንዴትስ ነው ሰርቫይቭ ያደረጋችሁት? እዚህ ቴክሳስ ውስጥ የነበራችሁ ሀበሾች በዛ ሰዓት የሚያስጨንቅ ነገር ነው እንዴ? ሆፕፉሊ በዚህ ስኖስቶርም ግን እንደዛ አይፈጠርም ብዬ ተስፋ አደርጋለሁ። አለበዚያ ጥርግ ብዬ ነው ሞተው። ኦኬ ጋይስ መረጃው እንደሰማችሁት ነው ማለት ነው። በሀገር አሜሪካ የሚኖሩ ኢትዮጵያዊ ወንድሞቻችን እንደዚህ ያለ መረጃ ያካፈሉ ይገኛሉ። ስለዚህ መረጃ እየሰማችሁ ያላችሁ ካላችሁ ለምታውቋቸው ሰው አጋሯቸው ማለት እወዳለሁ። እንደምታዩት እንግዲህ ቅድመ ጥንቃቄ ለማድረግ ያክል እንደምታዩት እንደዚህ ያሉ ስቶሮች ባዶ እየሆኑ ነው የሚገኙት ማለት ነው። ስለዚህ ከወዲሁ እናንተ መረጃ ሰምታችሁ
እንደ ቀልድ ነገር እንዳታዩት ማለት ነው። ጥንቃቄ ማድረግ አለባችሁ ማለት እወዳለሁኝ። በተረፈ እግዚአብሔር ጠብቃችሁ፣ እግዚአብሔር ደግሞ እንደዚህ ያለው መቅሰፍት ይቀንስላችሁ ማለት እወዳለሁኝ። ያው ምንም ማድረግ አይቻልም፣ ተፈጥሮ ስለሆነ ምንም ማድረግ አይቻልም። ሁላችሁም ጥንቃቄ ማድረግ አለባችሁ ማለት እወዳለሁ። ከዚህ መቀጠል የምንሄደው ወደ ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ እንሄዳለን። ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ ከዚህ ቀደም ወደ ጥምቀተ ባህር ላይ አለመገኘታቸውን አስመልክቶ በጣም ብዙ ጥያቄዎች የተነሱ ይገኛሉ እና ለዛ ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ መጥተው ምላሽ ሰጥተዋል፣ ለምን እንዳልተገኙ። ነገር ግን እሱ አይደለም ዋናው መረጃችን። እንስማና ያኛው መረጃ አስደምጣቸዋለሁ። እኔ በእነዚህ አበይት በዓላት አለመገኘቴ ያው የሆነ ነገር ችግር ስለገጠመኝ ያው ሁላችሁም በመጠኑም ቢሆን ሰምታችሁ ይሆናል እና በዚሁ ምክንያት በቦታው አልተገኘሁም እንጂ ሁሉንም ነገር ሪፖርት ደርሶኛል። በዚህም በእውነቱ ደስ ብሎኛል። እኔም እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። ስለዚህ የሁላችሁም በውጭም በውስጥም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ ጉዳይ እንዳሳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ በእውነቱና ግን ደህና ነኝ። እነዚህን አበይት በዓላት በተለመደ ስላላደረግን ምክንያቱም ጤና ጉድለት ነው እንጂ እኔ በእውነቱ ደህና ነኝ ያለሁትና በዚሁ ምክንያት ሁላችሁም ያው በጸሎታችሁ እንደ አስቡን ደህና ሁኔታ ላይ እየደረስኩ ነው ያለሁት አሁን። የብፁዕ ቅዱስ አባታችን ቡራኪያቸው ለሁላችንም ይድረሰን። እግዚአብሔር አምላክ ደግሞ በጤና ምሯቸው ወደ ቀድሞ የአገልግሎታቸው እንዲመለሱ ወደ ቀድሞ ጤንነታቸው እንዲመለሱ እግዚአብሔር አምላክ ይፍቀድልን። ሁላችሁም ቅዱስ ፓትርያርኩን በጸሎታችሁ እንድታስቡ እየጠየቁ የቅዱስ ፓትርያርኩ በረከት ለሁላችን ይድረሰን። አሜን። በረከታቸው ይድረሰን። አሁንም ማስደምጣችሁ ብፁዕ ቅዱስ አቡነ ማትያስ በትህትና ሊለቁ ነው እየተባለ መረጃ ወጥቷል። ወደዛ እንሄዳለን። ይህን መረጃ ማን ፖስት አደረገው የሚለውንም ጭምር እናያለን። የሚገርመው አርቲስት ማራማዊትን ታቋታላችሁ። አንድ ፖስት ለጥፋለች እና በጣም ብዙዎችን ያነጋገረ ፖስት ነው ስለ ቅዱስነታቸው። ወደ ቪዲዮ እንሂድ። ፓትርያርኩ ሊቀየሩ ነው። ፓትርያርኩን ሊቀይሩብን ነው። ፓትርያርክ ሊመረጥ ነው። ፓትርያርክ ሊተካ ነው። ከየት አመጣው መረጃውን? ከጠቅላይ ቤተ ክህነት ጽሕፈት ቤት ነው? ከቤተ ክህነት ነው? ይሄን መረጃ ከየት ነው ካላችሁኝ፣ እነዚህ መረጃዎች አገጣጥሜ ነው የምነግራችሁ። ይሄንን ሊስሙት መጀመሪያ ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። ዛሀበሻ ሄኖክን አቡነ ማትያስ ንዋያተ ቅድሳት ዘርፈው በቦሌ ኤርፖርት ሊጠፉ ሲሉ የቦሌ ኤርፖርት ደህንነቶች በቁጥጥር ስር አዋላቸው ብሎ የነገረን የመጀመሪያው ዘጋቢ ነው። ዛሬ ደግሞ የጠቅላይ ቤተ ክህነት ውስጥ የውስጥ ምንጮች ለዛሀበሻው ሄኖክ የአባታችን ጤንነት ያሳስበናል ብለው ችግሮቹን ከነ አወዳደቃቸው ከነ ሁኔታቸው እየነገሩት ነው። እሱ እያወራን ያለው
እውነት የብፁዕ አባታችንን መረጃ መስማት የሚጠበቅብን ከዛሃበሻ ነው? ዘረፉ፣ ሰረቁ፣ ፖሊስ ያዛቸው፣ ከቤተ ክርስቲያን ንዋያተ ቅድሳት ሊሰርቁ ነው ብሎ ከዘገበልን ሚዲያ እኔም ፖለቲካ ፕሮግራም በምሰራ ሰዓት ላይ በወቅቱ እንዲህ አይነት ዘገባ ሲዘገብ ያመመኝን ህመም አውቀዋለሁ። ስለገዛ አባታችሁ ሌብነት፣ ስለገዛ አባታችሁ ስርቆሽ፣ ስለገዛ አባታችሁ ኃጢአትና በደል ከምረው ውሸት ተፈብርኮ ተሰብስቦ ሲሰራባችሁ እንዴት እንደሚያማችሁ ለገዛ አባታችሁ አጠገባችሁ ላሉ ይሰማችሁ። የገዛ አባታችሁን በደል ለኔ ብፁዕ አቡነ ማትያስ የገዛ አባቴ ናቸው። የቤተ ክርስቲያኔ ራስ አውራ ፓትርያርክ የአባቶቻችን አባት ናቸው። አሁን እሳቸው ላይ ነው ደጋግሞ አጀንዳ የሚሰራው። እሳቸው ላይ ነው ፕሮግራም እየተሰራ ያለው። ስለዚህ ልታደርጉ ያሰባችሁት ነገር አለ ማለት ነው። ያኔ ጦርነት ሳይጀምር በፊት እንከን ሳይመጣ በፊት ብፁዕ አቡነ ማትያስ ላይ የማጥላላት የቃላት ጦርነት ዘመቻ ተከፈተበት። ጦርነቱ ከመጀመሩ በፊት ቤተ ክህነት ላይ ነው ጦርነት የተጀመረው። ጦርነቱ ከመጀመሩ በፊት የቤተ ክርስቲያን ጉዳይ ነው አጀንዳ የሆነው። ዛሬ ፖለቲከኛው ሲታረቅ፣ ጦረኛው ተዋጊው ሲታረቅ፣ ቤተ ክህነት ነው ያልተታረቀው። አዎ ፓትርያርካችንን ሊያነሱብን ነው፣ እንጠንቀቅ። በእነዚህ ሰዎች አፍ ምክንያት ፓትርያርካችንን አንድ ነገር ያደርጓቸዋል ብዬ ፈራሁ። ለምን እንዳልኩ ልንገራችሁ። ማርያማዊት የጻፈችውን መረጃ ላጋራችሁ። ማህበራዊ ሚዲያ ላይ ስለ ኦርቶዶክሳዊነት እየተቆጨች የምትጽፍ እህታችን ነች። ማርያማዊት ሄኖክ ለሜሳ ትባላለች። በቅርብ ቀን የምንታዘባቸው ኩነቶች አሉ አለችና ጻፈችው። አንደኛ፣ ሁለተኛ፣ ሶስተኛ ብላለች። አንደኛ ያደረገችው በቅርብ ጊዜያት በተፈጥሮ ጉዳይም ቢሆን በሌላ ምክንያት ይሄዳሉ አሊያም እንደራስ ያስፈልጋቸዋል። ማንን? ብፁዕ አቡነ ማትያስ። በቃል አልተጻፈም፣ ነገር ግን መልእክቱ እንደራስ ያስፈልጋቸዋል አለች። በሚል ሲመት አይቀሬ ነው የሚል ነገር አለና ለስራ አስኪያጁ መጠነ ሰፊ የሆነ የሎቤት ስራ በይፋ ይጀምራል። ለብፁዕ አቡነ ሳይሮስ ማለቷል። በዚህ የጥቅም ድግስ ላይ ባለሀብቶች፣ ፖለቲከኞች፣ አንዳንድ የቤተ ክህነት ሰዎች እጃቸውን በማስገባት የሚዲያ የበላይነት ለመያዝ ይረባረባሉ አለች። በመጪዎቹ ቀናት በየማህበራዊ ገጹ የሚለቀቁ የፎቶ ፖለቲካዎችና የታቀዱ ፕሮፓጋንዳዎች የዚህ ሴራ አካል ናቸው አለች። ሁለተኛ አለች፣ ለስራ አስኪያጁ ሽፋን የሚሰጡ ወይንም ደግሞ ዋናውን ጉዳይ በማድበስበስ ምዕመኑን ግራ የሚያጋቡ ጋዜጠኞች፣ ዩቲዩበሮችና ቲክቶከሮች በልዩ ሁኔታ ተመልምለዋል። ለእነዚህ ወገኖች ከጠቅላይ ቤተ ክህነት የሚሰጥ የእውቅና ደብዳቤና ልዩ ልዩ ጥቅሞች ሲበተኑ የምናይ ይሆናል በቅርብ ጊዜ። እኛን ይጨምራል። ያመመኝ ነው ማነብላችሁ። ሶስተኛ፣ ከምዕመንነት በላይ መታየት ለሚፈልጉ ቲክቶከሮች ያለምንም የአብነት ትምህርት ዝግጅትና የቤተ ክርስቲያን ስርዓት የዲያቆንነት ማዕረግ ይታደላል። የክህነቱ መስፈርት የሚያሟሉ ግለሰቦች በቅርቡ ዲያቆን እከሌ እየተባሉ የቤተ ክርስቲያኒቱን ክብር ተከናንበው ለክፉ ዓላማቸው ሲሰማሩ እናያለን። እነዚህን መረጃዎች አምነዋለሁ ከምለው የተላከ ነው ብላ ለጠፈችው። ዛሃበሻው ሄኖክ የብፁዕ አባታችን ብፁዕ ወቅዱስ አቡነ ማትያስን አወዳደቅ፣ አስተራረፍ፣ መዘግየት፣ ሕክምና፣ የእግራቸው ንብጠት የሚነግረው የቤተ ክህነት ሰዎች አሉት። ማርያማዊት እሱ ስላወዳደቅ ስለ ህመማቸው ነው እየነገረን ያለው። ስለዚህ ማይንድ ሴት እየተሰራብን ነው ብለን እናስብ። ኮንስፓይረሲ እየሰራችሁ ከሆነ እኛም ኮንስፓይረሲውን እንተንት ነው። ስለዚህ ብፁዕ አቡነ ሳዊሮስን ብፁዕ ቅዱስ የሚያደርጋቸውን መልካም ስራቸውን የሚያገኑ ጋዜጠኞች ይፈጠራሉ እያለችን ነው። ለምን? በቅርቡ በዓለ ሲመት ይኖራል። ለምን? እንደራሴ ያስፈልጋቸዋል። በአካል መንቀሳቀስ ስለማይችሉ አያችሁ ስራውን። ሄኖክ ያመጣውን መረጃ በእግር መንቀሳቀስ ስለማይችሉ በዊልቸር ነው የሚንቀሳቀሱት። ላሳያችሁ ሌላ ጊዜ። የቀድሞ ፓትርያርክ ከአሜሪካ ሲመጡ በአካል በእግራቸው እንቅስቃሴ ማድረግ ስለማይችሉ በዊልቸር ነበር የሚንቀሳቀሱት። 2 ፓትርያርኮች ነበሩ። ስለዚህ በዋናነት እንዲሰሩም የሚፈቀድላቸው ብፁዕ አቡነ ማትያስ ነበሩ። እሳቸው በእንደራሴነት ነበሩ። ኦኬ፣ እንግዲህ ኦርቶዶክሳን በሰማችሁት ነው። እንደዚህ ያለ ሴራ እየተሰራ ነው ማለት ነው። አሁን ደግሞ ብፁዕ አባታችን ብፁዕ ወቅዱስ አቡነ ማትያስን ከፕትርክና ለማንሳት እንደዚህ ያለ ታሪክ እየተሰራ ነው ማለት ነው። ለማንኛውም እናያለን።
ብቻ እግዚአብሔር በጤና ይጠብቃቸው። ዋናው እሱ ነው። የብፁዕ አባታችን የብፁዕ ቅዱስ አቡነ ማትያስ ጤንነታቸው እንዲመለስ ነው እኛ ሁላችንም ጸሎት ማድረግ ያለብን ባለን አቅም ማለት ነው። ሌላውን እናየዋለን አብረን። ወደ ቴዶ ልወስዳችሁ። በደንብ አድርጎ ማብሰል ይጠበቅበታል። በብፁዕ ቅዱስ አባታችን መንበር ላይ ወይም በፕትርክናው ዙፋን ላይ ለመቀመጥ የሚደረግ ዘራዊ እንዲሁም ደግሞ ኢቀኖናዊ የሆነ እንቅስቃሴ የቅዱስ አባታችን ህመም ነው። በደንብ አድርጌ በመረጃ የማብላላቸውን ሁለት ነገሮች ለመናገር ወዳለሁ። አንደኛ ብፁዕ ወቅዱስ አባታችንን አቡነ ዲዮስቆሮስ አብዝተው እንደሚጠሏቸው ለመናገር ወዳለሁ። እንደሚጠሏቸው ይሄንን እግዚአብሔር ምስክሬ ነው። ማምላክ ምስክር ነኝ። ከሰው ሰምቼ አይደለም፣ ከሆነ ሰው መረጃ ደርሶኝ አይደለም። በገዛ ጆሮዬ የሰማሁት እሳቸው ቤት በአንድ አጋጣሚ ተገኝተን እኔ ብቻ አይደለም ሌሎች ወንድሞች መምህራን ምስክሮች አሉ። ስማቸውን መጥራት አይጠበቅብኝም። ምናልባት ይህን ቪዲዮ በተለያየ አይነት መንገድ ሲመለከቱት አብረውኝ እንደሚሉ እርግጠኛ ነኝ። በእሳቸው ውስጥ እንግዲህ በየጊዜው እየታፈነ የመጣው ይህ ፍላጎት አሁን የተያዘውን ወንበር ለነ ዳንኤል ክብረት መጠቀሚያ አድርጎ ማሸብሸብ እየተመለከትን ያለው ጉዳይ ነው። ሀገረ ስብከታቸውን በመተው እዛ አካባቢ እንግዲህ እያጋጠመ ያለውን ነገር የምትመለከቱት ነው። ያንን ሁሉ ወደ ጎን በመተው አሁን ላለው መንግስታዊና ቤተ ክህነታዊ ሹመት ራስን አስገዝቶ የመቅበጥበጥ ነገሮችን እናያለን። እና አቡነ ሳይሮስ እንኳ የዚህን ያክል አይቅበጠበጡም። ይቅርታ አባታችን በረከቶት ድረሰኝ። አባቶችን እየተቃወምኩ ሳይሆን መረጃውን ሰው ማወቅ አለበት ብዬ ስለማስብ ነገ ወደፊት በታሪክ በደንብ ስለምትመለከቱት ስለምታዩት። ስለዚህ በዚህ አይነት ሁኔታ ነው ነገሮች እየቀጠሉ ያሉት። የዳንኤል ክብረት ቆንጆ መሳሪያ ሆነው በማገልገል ላይ ነው የሚገኙት እና አቡነ ሳይሮስ አንተ ከተጫወትክልኝማ እኔ ዳር ሆኜ ሞቃሃለሁ በሚመስል አይነት መንገድ ከዳር ሆነው ያንን ዘለቄታዊ የሆነ መንበር ለማግኘት ከዳር ሆነው በማነጣጠር ነው የሚገኙት። እንግዲህ በእርግጠኝነት አቡነ ዲዮስቆሮስ ዩዝ ኤንድ ስሩ ካልሆኑ ቴዲ ዘሩፋኤል ምን አለበሉ እንደ አቡነ ዜና ማርቆስ ቀዳማዊ በአቡነ ጳውሎስ ዘመን የነበሩት ቀድሞ በአቡነ መርቆሪዎስ ዘመን የነበሩት አንድ አባት ነበሩ እና አቡነ መርቆሪዎስን በቤተ ክህነቱ አሳቀው የሚያባርሩ ከሆነ ያንን የፕትርክና ሹመት እኔ እሰጣቸዋለሁ በሚል የቀደመው መንግስት ማባበል ቤተ ክህነትና ቤተ መንግስት አካባቢ በጣም ሲቅበጠበጡና ሲንጦለጦሉ በመጨረሻ መንበረ ፕትርክናው ለብፁዕ ቅዱስ አቡነ ጳውሎስ ተሰጠ። እሳቸውም አብረው ተሰደዱ። ታሪክ ነው። ስለዚህ በዚህ አይነት መንገድ ነው ሂደቶች እየሄዱ የነበረው በዛ ሰዓት። አሁን ደግሞ ዳግማዊ አቡነ ዜና ማርቆስ አቡነ ዲዮስቆሮስ በትክክል እሳቸው ሆነው ተገኝተዋል፣ የቅዱስ ሲኖዶስ ዋና ጸሐፊ። ስለዚህ አሁን ያለው ጉዳይ ምንድነው? ቅዱስነታቸውን በተለያየ አይነት መንገድ አዳክሞ በጣም ከተቻለ እንደው በህይወት ባይኖሩ ፕትርክናውን ለመቀራመት ካልሆነ ግን እንደ ራሴ ሆኖ በመሾም ማደብዘዝ። እንግዲህ በቀጣዮቹ ሁለት የቅዱስ ሲኖዶስ ምልአተ ጉባኤዎች ይህንን ካላየን በቃ ቴዲ ምን አለበሉ በቃ በግንቦቱ ወይ ደግሞ በጥቅምቱ ይህን ነገር ብልጭታውን ቢያንስ የምንመለከትበት ሁኔታ ይኖራል። ይሄ ግልጽ። ስለዚህ አሁንም ያለው እንትን የብፁዕ ቅዱስ አባታችንን የጊዜያዊ ህመም መሰረት በማድረግ ወደ ሀገር አሜሪካ በሄዱበት ሁኔታ አንዳንድ አሰራሮችን በህጋዊ መንገድ ወይም በዓለማዊ ህግ በመንፈሳዊ ህግ ቤተክርስቲያን ሳይሆን በኖርማሉ መንግስታዊ ህግ ውክልና በመውሰድ የሚንቀሳቀሷቸውን እንቅስቃሴዎች ዛሬም በማናለብኝነት ብፁዕ ቅዱስ አባታችን በተቀመጡበት እየተጠቀሙባቸው ናቸው የሚገኙት። ይሄን ኦኬ ኦርቶዶክሳውያን እንደሰማችሁት ነው እንግዲህ ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስን አስመልክቶ እነዚህ ያለ ሴራ እየተሰራባቸው ይገኛል። የወለው ህመም ከቀን ወደ ቀን እየተባባሰ የመጣው እንግዲህ እነኚህ ጉዳዮች ናቸው ነው ዋናው ሀሳቡ ቴዶ ዘሩፋኤል እያለን የሚገኘው። በቀጣዩ ቀን ደግሞ እንደዚህ ያለ ነገር እንደሚሰራና ብፁዕነቱን እንደ ራሴ ሾመው ለማስነሳት የሚያደርጉትን ሴራ በዝርዝር እየነገረ ነው የሚገኘው። ብቻ እግዚአብሔር ቤቱን ያዝዳ፣ እግዚአብሔር ይጠብቅ ነው የሚባለው። ምን ይባላል እንግዲህ። አንድ ያላሳየኋችሁ መረጃ አለ። እንግዲህ ሁላችሁ የምታውቁት ጋዜጠኛው የቲክቶክ ንጉስ ጋዜጠኛው
ሊሞሸር ነው እንግዲህ ወደ ሽምግልና ምናምን ቤት ሄዷል። ስመራ ያላሳያችሁ እስኪ ዛሬ እንግዲህ ሽምግልና ምልክበት ቀን ነው። እንግዲህ ሽማግሌ እየላኩኝ ነው። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ